በአሁኑ ሰዓት በኩሽና ውስጥ ያለ አንድ ትንሽ ቅመም አብዛኛው ሰው አስቦት የማያውቀውን ነገር ሊያደርግ እንደሚችል ብነግረዎትስ? ከመዋጦ በፊት ይህንን ቀላል ሙከራ ከኔ ጋር አብረው ያድርጉ። አንድ ሙሉ ቅርንፉድ ይውሰዱ፣ እሺ? ከዛም ከምላስዎ ስር ያድርጉት ለ5 ደቂቃ ያህል። እንግዳ ነገር ይመስላል አይደለ? ነገር ግን ይህ ትንሽ ቅመም ለዘመናት ዋጋ የተሰጠው ለምን እንደሆነ የሚያሳይ አስደናቂ የስነ ህይወት ወይም የፊዚዮሎጂ ሚስጥር አለ። ከምላስዎ ስር ያለው ህዋስ ወይም ቲሹ በሰውነታችን ውስጥ ከፍተኛ የደም ስሮች ካሉባቸው ቦታዎች አንዱ ነው። በደቂቅ የደም ስሮች የተሞላ ነው። እናም የተወሰኑ ንጥረ ነገሮችን በፍጥነት በመምጠጥ ረገድ በጣም ውጤታማ በመሆኑ ዶክተሮች ፈጣን ምላሽ ለሚያስፈልጋቸው እንደ ናይትሮግላይሰሪን ያሉ መድኃኒቶች ለመስጠት ይህንኑ መንገድ ይጠቀማሉ። ቅርንፉድ መድኃኒት ባይሆንም ከምላስዎ ስር መያዝዎ የተፈጥሮ ጥሩ መዓዛ ያላቸው ዘይቶቹ ወደ የምግብ መፈጨት ስርዓትዎ ውስጥ ከመግባታቸው በፊት በቀጥታ ወደ ምራቅዎና ወደ አፍዎ ህዋሳት እንዲለቀቁ ያደርጋል። በቅርንፉድ ውስጥ የሚገኘው ዋናው የተፈጥሮ ንጥረ ነገር ዩጅኖይል ይባላል። ይህ አስደናቂ የእጽዋት ውህድ ነው። ይህ ንጥረ ነገር በጸረ ኦክሳይድነት ወይም በአንቲ ኦክሳይድነት ባህሪው በአፍ ውስጥ ያሉ የተወሰኑ ባክቴሪያዎችን እድገት የመቀነስ አቅሙና ለተቆጡ የአፍ ህዋሳት ባለው የተፈጥሮ ማስታገሻነት ባህሪው ጥናት ተደርጎበታል። እንዲሁም የጥርስ ሐኪሞች በእነዚህ ልዩ ባህሪያቱ ምክንያት የጥርስ ህመምን በጊዜያዊነት ለማስታገስ ከቅርንፉድ የሚዘጋጁ ውህዶችን ለብዙ ትውልዶች ተጠቅመዋል። ቅርንፉዱ እየለሰለሰ ሲሄድ ሞቅ እያለ የሚቆጠቁጡ ስሜትና የጣዕም መነቃቃት ያስተውላሉ። ይህ የሚሆነው የተፈጥሮ ዘይቶቹ በሚለቀቁበት ጊዜ ነው። እናም ብዙ ሰዎች ችላ ከሚሏቸው ትልልቅ ጥቅሞች አንዱ ምራቅዎ ነው። ቅርንፉድን በአፍዎ ውስጥ ከምላስዎ ስር መያዝ የምራቅ ምርትን ያነቃቃል። ምራቅ ደግሞ ከሰውነትዎ የመጀመሪያ ደረጃ መከላከያዎች አንዱ ነው፣ ለኢንፌክሽን ማለቱ ነው። የምግብ ቅሪቶችን ጠርጎ ለማስወገድ፣ ጎጂ አሲዶችን ለማርገብ ወይም ለመቀነስ፣ የጥርስ መከላከያ ሽፋንን ወይም ኢናሜል የምንለውን ለመጠበቅ፣ የምግብ መፈጨትን ለመጀመር ይረዳል። እንዲሁም የተፈጥሮ ኢንዛይሞችንና ጠባቂ ፕሮቲኖችን በመያዝ ጤናማ የአፍ አካባቢ እንዲኖረን ይደግፋል። የአፍ መድረቅ ወይም የማያቋርጥ የአፍ ጠረን ካለበት ይህ ብቻውን ትልቅ እገዛ ሊያደርግ ይችላል። ኃይለኛ መዓዛው በአፉና በአፍንጫው ቀዳዳዎች ውስጥ ያሉ የስሜት ሕዋሳትን በማነቃቃት የመተንፈስን ሂደት ቀላል እንዲሆን ያደርጋል። ይህም የትኩስነት ስሜት እንዲሰማችሁ ያደርጋል ማለት ነው። ምንም እንኳን እንደ መተንፈሻ መክፈቻ መድኃኒቶች የተደፈነ ሳይነስን በአካል ባይከፍትም ከ5 ደቂቃ በኋላ ግን ተጨማሪ የተፈጥሮ ውህዶችን ለመልቀቅ ቅርንፉዱን ከመዋጦ በፊት ቀስ አድርገው ማኘክ ይችላሉ። ነገር ግን አንድ ሙሉ ቅርንፉድ ብቻ በቂ መሆኑን ያስታውሱ። ማብዛት የተሻለ ውጤት አያመጣም። እንዲሁም የተከማቸ የቅርንፉድ ዘይት ኮንሴንትሬትድ ክሎቭ ኦይል ስስ የሆኑትን የአፍ ህዋሳት ሊያቆስል ስለሚችል በጭራሽ በቀጥታ በአፍዎ ውስጥ መቀባት የለብዎትም። ይህ ቀላል ልምድ የበሽታ መፈወሻ ባይሆንም እንዲሁም ጥሩ የአፍ ንጽህና አጠባበቅን ወይም የባለሙያ ሕክምናን እና የጥርስ ሕክምናን እንክብካቤ ባይተካም የአፍዎን ጠረን ለማደስ ይረዳል። ጤናማ አፍን ይደግፋል። ተከላካይ ምራቅን ያነቃቃል። እንዲሁም ሰዎች ለብዙ ትውልዶች ያደነቋቸውን ጠቃሚ የእጽዋት ውህዶች እንዲያገኙ ያደርጋል። ስለ ቅርንፉድ ዘይት ሌላው አስደናቂ ነገር አንድ ወደ ሰውነትዎ ከገባ በኋላ እንደ ተፈጥሯዊ ጸረ ብግነት ወይም ናቹራል አንቲ ኢንፍላማቶሪ ሆኖ መስራቱ ነው። በድድዎ፣ በአፍዎ፣ በጉሮሮ ወይም በጠቅላላ በሰውነትዎ ውስጥ ያሉ ብግነቶች ወይም ኢንፍላሜሽን፣ ሁሉም የብግነት በሽታዎች ላይ ሰውነትዎ የሚያስደንቅ ሁኔታ የተሻለ ስሜት እንዲሰማው፣ ህመሙ እንዲወገድና በመገጣጠሚያዎች ላይ ያለውን ብግነት ለማስወገድ ይረዳል። በተጨማሪም የምግብ መፈጨትን ያግዛል። ማንኛውም አይነት የምግብ መፈጨት ችግር፣ የሆድ መነፋት፣ ጋዝ፣ ማግሳት ወይም የሆድ አሲድ ካለበት ይህ አስደናቂ ነገር ሊያደርግልዎት ይችላል። እናም በመጨረሻም የደም ስኳር መጠን በጣም አስፈላጊ ነው። የተቀነባበሩና የተጣሩ ስኳሮችን በማስወገድ ጤናማ አመጋገብ መከተል አለበት። ጤናማ ፍራፍሬዎችና አትክልቶችን መመገብ ጥሩ ነው። ነገር ግን ቅርንፉድ ለሰውነታችን ብዙ ተአምራዊ ነገሮችን ያደርጋል። አንድ ቅርንፉድ ከምላስዎ ስር ያድርጉ። ከ5 ደቂቃዎች በኋላ ይዋጡትና ሰውነትዎ ስራው እንዲጀምር ይተውት። ይሄ ቪዲዮ ጠቃሚ ሆኖ እንዳገኙት ተስፋ አድርጋለሁ። መልካም ጊዜ ተመኘው። በሌላ ቪዲዮ እንድመለስ የምትፈልጉ ከሆነ ኮሜንት ሴክሽን ላይ አጋሩኝ፣ እመለሳለሁ። ቸር ቆዩልኝ።